ታላቁ የጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሐምሌ 7 ቀን 2018 ዓ.ም 50ኛ ዓመት የልደት ቀኑን ያከብራል። እንኳን ተወለድክ እያላችሁ ሁላችሁም ለቴዲ አፍሮ ያላችሁን ፍቅር ገለጹለት። መልካም ምሽት። ልብሱ ምንም አይመለከትም። ስለ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም። እሺ ፕራክቲካሊ እንዲህ ያሳየው። በእውነት ላሳይ እንዴት ላርሽ? ና ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባሩን ማለት አለብኝ። እሺ ይሄ ልሰብረው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው። ጉድ ነው ዛሬ። በቃ ቁጭ ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን፣ ከሁለታችሁ የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገራችን በሚዲያ ዓለም ውስጥ ትልቅ መነጋገሪያ የሆነውንና ብዙዎችን ግራ ያጋባውን ጉዳይ ይዘንላችሁ ቀርበናል። ታዋቂው ጋዜጠኛ ዮናስ ከበደ በአሜሪካ የፖለቲካ ጥገኝነት መጠየቁን የሚገልጹ መረጃዎች በስፋት እየተሰራጩ ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሮ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ሀብት ማለት ለእናንተ ምንድነው? ገንዘብ፣ እውቀት ወይስ ደግሞ ጤና? አንድ ወንድማችን ግን በዚህ ጉዳይ ዙሪያ ለኔ ሀብት ማለት ገንዘብ ማለት ነው፣ ከሰው ልጅ ክብር ይልቅ ገንዘብን አከብራለሁ ሲልም እንግዲህ ያስተላለፈው መልእክት አለ። እሱም ቪዲዮ ተመልክተን እንመለስ። ገንዘብ ምን አባቱ የሚባል አይደለም፣ ስተት ነው። ገንዘብ ምንድነው? ገንዘብ እንዴ ገንዘብ ነው ሁሉ ነገር የሚያደርግ። ገንዘብ ምንድነው? ባኪ ገንዘብ ተው የሚልስ እንዳሰማ ሲያዘናጋህ ነው። ገንዘብ እንዴት እንዴ ገንዘብ አልወድም ምናምን ውሸቱን። ኧረ ለአንድ ብር ይሞታል። ውሸቱን ነው አትስማው። አይ ገንዘብ ስለ ገንዘብ አልጨነቅም ምናምን የሚሉ ሰዎች ገጥማ ያውቁም። ሁሉ ነው እንጂ ሲያደናቅሩህ እኮ ነው። ቆይ በገንዘብ አይደል ሁሉ ነገር የምትሰራው? ትምህርት ማግኘቱ ተልክ ካልከፈልክ ታገኛለህ። መጽሐፍ ልግዛ ብትል ገንዘብ ሳታወጣ ታገኛለህ። እኔ ስለ ገንዘብ በጣም ነው የማተኩረው። በዚህ አትምጡብኝ ብሏል። በገንዘብ አትምጣ። ይሄ ገንዘብ ማናናቅ። ገንዘብ ምን ያደርጋል? ገንዘብ የታባቱ። ለኔ ዋናው ፐርፐዝ ቪዥን ነው የሚሉ ሰዎች ገጥማ አባባል ነው። መቼስ ምንም ነገር ስትሰራ እኮ ታውቃለህ። ቪዥንህ፣ ሚሽንህ፣ ጎልህን ታስቀምጣለህ። ግን የትኛውም ነገር ስታረግ ግቡ እኮ ገንዘብ ነው። ጎሉ እኮ ብር ነው አይደለ? ነው እኮ አይደለ? በቃ በትክክለኛው ገንዘብ አሁን እኮ እንዳለው ነው እንደሚባለው ማናናቅ ምንድነው ምናምን ብሎ ሳይሆን ገንዘብን በነገራችን ላይ ታከብራታለህ። ይኸውልህ አሁን ገንዘብን አውጣ ካልወጣች ለምን ይሰራል? ከደም ራሱ ኪስ ላይ ይቼ ነበር። ይኸውልህ ገንዘብን በዛ በል እንዴት እንደምታስቀምጣት ተመልከት። ኦርጋናይዝድ ሆና ያለው ይኸውልህ ልብ አድርግ። አይታል ባለ 200 አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10 አለ፣ ባለ 5 አለ። እነዚህ የተከበሩ እንደዚህ አሽሞንሙኝ ያስኳቸው አከበርኳቸው አይደል? አከብሩኝም። አንዳንዱ ጭምድምድ አርጎ ምን አርጎ ነው የምትጨማድደው? ምን አጠፋ? እንደዚህ ጭምድምድ አርጎ ይዘዋል። እንደዚህ ብትይዘው ምን ይሆናል? እስቲ አሁን ይሄ በእውነት ቀላል ነው። ያው የሚገርም ነው። ጥሩ ነገር አይደል? የምትፈልገው ኦርጋናይዝድ ሆኖ እንደዚህ በህይወት አይቻልም። ገንዘብ እንደዚህ ኦርጋናይዝድ ይህ ጉዳይ እንግዲህ ብዙ ክርክርን የሚያስነሳ ጉዳይ ነው። እናንተስ በዚህ ጉዳይ ዙሪያ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የተወዳጁ ድምፃዊ ቴዲ አፍሮ አልበም ከወጣ ጊዜ ጀምሮም እንግዲህ የተለያዩ ሀሳቦች እስካሁን ድረስ እየተነሱም ይገኛሉ። ይህ አልበም እንግዲህ በዚህ ዓመት ብዙ ሪከርዶችን የሰበረበት አልበም ነበር። ቴዲ አፍሮ ይህንን አልበም ሲሰራም እንግዲህ ከጎኑ የነበሩ ሰዎችም ሶሻል ሚዲያ ላይ ወጥተው ስለ ራሳቸው ሀሳብ እንዲሰጡም እንግዲህ የተለያዩ ጥረቶችን እያደረገ ይገኛል። ከነዚህ መካከል እንግዲህ አንደኛው ማናጀሩ ነው። ይህ ማናጀርም እንግዲህ በአምለሰት ፖድካስት ላይ ቀርቦ ያስተላለፈው ድንቅ መልእክት አለ። እንዲሁም ደግሞ ስለ ቴዲ አፍሮ የተናገረው ንግግር አለ። እሱን ቪዲዮ ተመልክተን እንመለስ። ቴዲ ነው ሰጀስት ያደረገኝ እንግዳይ እንድትሆን እና በሱ ስላወቅኩ መጀመሪያ ከሱ ጋር ምንድነው ያገናኘ፣ ምን አይነት ስራዎችን ሰርተሃል በሚለው ነገር እንጀምራለን። በጣም አሪፍ። ቴዲሻ ጋር ሙዚቃ ነው ያገናኘ። ሙዚቃም ትጫወታለህ ማለት ነው? ሙዚቃ እጫወታለሁ፣ ሙዚቃ እሰራለሁ እና አንድ ጥሩ ጓደኛዬ ዲጄ ዊሽ እሱ
ከሱ ጋርም የተወሰነ ሙዚቃዎች ለመስራት ሞክረን ነበርና በዛም ያቃል ምን እንደምሰራ ምን አይነት ዘውግ ውስጥ እንዳለሁም የደብ የሚባል የሙዚቃ አይነት ነገር ነው የምሰራውና ቴዲ አሪፍ ሬጌ ደብ ዘፈኖች አሉት እና በዛ ሁለታችሁ ብትተዋወቁ ብሎ ለረጅም ጊዜ ያወራኝ ነበር። ከዛ አንድ ቀን ነው ተያይዘን ቴዲ ጋር እስቲ እንሂድ ምናምን ተባብለን እሱ ይዞኝ ሄደ። በዛ ነውና እውነት ለመናገር አላየለ ከልጅነቴም ጀምሮ ሙዚቃ እንደወድ ያረጉኝ ሁለት ሰዎች ዳዊት ጥላሁን የሚባል ራሱ ለቴዲ ፕሮዲዩስ ያደረገ ሰውዬ እና ቴዲም እና ይሄን እድል ማግኘቴ በጣም ደስ ብሎኝ ነበር አላየለ። ሁለተኛ ነርቨስ ትሆኛለሽ። ለምን የዛ ሰዓት ላይ እንዳልሽው መልታይ ሚዲያ የተለያየ አይነት አርት ስለምሰራ ግን በሙዚቀኛነት የሰራዋቸውም ተለቀው የሚያቆም የወጡም ዘፈኖች አልነበሩም። የመጀመሪያ ነው የቴዲ ዘፈን የመጀመሪያ ዘፈኔ ነው ሲለቀቅ ማለት ነው። ሶ አላየለ ዲጄውሽም እኔ ላይ ያለው እምነት ቴዲም ጋር ስንገናኝ የመጀመሪያ ቀን የተገናኘን ቀን ነው ጀንበር የሚለው ትራክ የተሰራው የመጀመሪያ ሙዚቃችን ነውና ሳምሃው ከኤነርጂው በጣም አሪፍ ነበረ። እሱም ቴዲም እኔን ሲተዋወቀኝ አላየለ እንዳልኩሽ ነው ምን ሰርተሃል ምን ተለቋል ምናምን ሳይሆን ምን አለህ ነው አብረን መስራት እንችላለን የሚለው ነገር ነውና በቃ ቁጭ በላለኝ ቁጭ አልኩኝ ኪቦርድ ይዣለሁ እስቲ የሆነ ነገር አሰማኝ ምናምን አለ። ሶ ለሱ ይሆናሉ ብዬ የማስባቸውን ነገሮች መክፈት ሲጀምር አንድ ገና ያላለቀች ግን ድራምና ኮርድ ያላት የጀንበር መጀመሪያ ብርሃን የሚል ወርኪንግ ታይትል ነበረውና እሱን ሳሰማው ወዲያው ነው ይሄን አለኝ ያዘው ተባልክ። ናይስ መስራት ጀመርን። አሁን ለምሳሌ አንደኛው ፓርት ሲሰራ በደንብ ትዝ ይለኛል። ጀንበር ላይ ሃሎቴ ልቤ ትርታ የምትለዋ ሴክሽን አለችና ብዙ ኮንቴንት እንዳለው ያወቅኩት እኛ እዛው እየሰራን ነው። እሱ ላይ እቺ ግጥም ስትመጣ ወዲያው በቃ ያዘው ምናምን ተብሎ ምልልሽ ነው በቃ ከመናገር ከሚችለው በላይ ወይም አላየለ ከዛ በላይ ኮንቴንት አለና እንዳያ በቃ ያዘው ይሄን ግጥም እና ጭሬ ነበር የጻፍናት እኔና ዊሽ ነበርና እሷን ይዞ ሄዶ እሷ ላይ የተጨማመረው ነገር ከዛ ሃሎት ምንድነው ብዬ ስጠይቀው ያለው የመጽሐፍ ቅዱስ ኖሌጅ አለ አይደለ። ሶ አንድ ሰው አንድ አርቲስት ሁለገብ ነው ማለት የምፈልገው በቃ በዛም በጣም አይቻለሁ አለ አይደለ። ሶ አንድ አርቲስት አካባቢውን ማህበረሰቡን በደንብ የማጥናት የማወቅ ግዴታ ሪስፖንሲቢሊቲ አለበትና the more you know the better you can provide አለ አይደለ ነው። በዛ ኮንቴክስት ብዙ አየው የመጽሐፍ ቅዱስ ዕውቀቱን ምን ያህል ሰፊ እንደሆነ የታሪክ ዕውቀቱ ምን ያህል ሰፊ እንደሆነ። ሶ ይሄን ስንሰራ ብዙ ነገሮች የታሪክ ዕውቀትም እያስተማረኝ የሙዚቃም ዕውቀቶች ታሪኮች ከአርቲስቶች ጋር የነበረው ግንኙነት እንዲሁም ደግሞ በዚሁ አጋጣሚ ሐምሌ 7 የቴዲ አፍሮ 50ኛ ዓመት የልደት በዓሉን የሚያከብርበት ቀን ነው። በዚህ የልደት ቀኑም እንግዲህ ብዙ ነገሮችን ያደርጋል ተብሎ ይጠበቃል። ቴዲ አፍሮም እንግዲህ ሁልጊዜ እንደምናውቀው በልደቱ ቀን የተለያዩ የበጎ አድራጎት ስራዎችን በመስራት የሚያሳልፍበት አጋጣሚ እንደሚበዛም እናውቃለን። በአሁኑም እንግዲህ ተመሳሳይ ተግባሮችን እንደሚያከናውንም ይጠበቃል። ታላቁ የጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሐምሌ 7 ቀን 2018 ዓ.ም 50ኛ ዓመት የልደት ቀኑን ያከብራል። እንኳን ተወለድክ እያላችሁ ሁላችሁም ለቴዲ አፍሮ ያላችሁን ፍቅር ገለጹለት። መልካም ምሽት። እንዲሁም ደግሞ የዘጠናዎቹ ተወዳጁ ድምፃዊ ጌዲዮን ዳንኤል ሶሻል ሚዲያ ላይ ባስተላልፈው መልእክት መሰረት ብዙ ትችቶችን እያስተናገደ ይገኛል። ይህ የሆነበት ምክንያት ምንድን ነው? መቼም ያንተ የፍቅር ታሪክ ከሚዲያ የተሰወረ አይደለም። ስለ አዲሷ ፍቅረኛ ደግሞ እንስማ። ምክንያቱም ስለሙ ብዙ በዘፈንም ስለነገርከን ተለያያችሁ፣ እሷ ሌላ ህይወት ጀመረች፣ ወይኔ አይኔ የሚለውን ነገር ሁሉም ሰው ይሄን ታሪክ ያውቀዋልና ሰዎች እንደውም በሷ ምክንያት እሷን እያሰብክ እንደተጨነቅ እንደተጎዳ ያውቃሉና አንተ የተስተካከለ ህይወት አዲስ ህይወት ጀምረ ማየት ይፈልጋሉ። አሁን ለምሳሌ ለኔ ይሄ ዜና በጣም አስደሳች። አሁን ደግሞ ስሰማ ጌዲ አዲስ ህይወት ጀምሮ አግብቶ ወለደ። እውነት ውሸት? ኧረ
እግዚአብሔርን የምታመሰግነው በምን እንደሆነ ታውቃለህ? እኔ መውለድ ከምፈልጋት ልጅ መውለድ ነበር የምፈልገው። እውነቴን ነው ማለት ነው። ይሄን ያህል ጓደኛም ነበረችኝና እግዚአብሔር ቀን አለው። እውነቴን ነው። እኔ አሁን እንደዚህ ሰይፉ አንተ ጋር ስመጣ እንደዚህ አውርቼ አላውቅም። የሚገርም የሆነ ነገር ደስ የሚል ነገር የለም። እውነቴን ነው የምነግርህና ጥሩ ነገር ማለት ሁሌም በምድር ላይ ስንኖር ጥሩ ከሆነ መንገዳችን ፈተና ይበዛብናል። መንገዳችን ቀና ነው። ይኸው በስንት ዓመታችን እዚህ ጋር መጥቼ ልጅ ወለድኩኝ ብዬ ለአንተ መናገር ለህዝብ መናገር ሁሉ ሰው ነው የሚደሰት። እንኳን ደስ አለ። እንኳን ዋው ስታምር ማን አልካት? ጽናት አልኳት። ጽናት ብለህ ስሟን ስታወጣ እርግጠኛ ነኝ ምክንያት ይኖራል። በጣም ምንድን ነው የጸናህለት ነገር? ብዙ ነገሮች ከባባድ ነገሮች ነው። እጅ ላይ ሁላ ብዙ ነገር ኖሮ ፈተና ነበር። ብዙ ነገሮች በጣም ብዙ ነገሮች እስቲ ግን እኔ የማልናገራቸው ነገሮች ስላሉ አሁንም እኔን እዚህ ጋር ሳይሆን መጎበዝ አለባቸው ነው የምለው ሰዎች። ኢቢኤስ ቴሌቪዥን እንግዲህ ከጊዜ ወደ ጊዜ የተለያዩ ጋዜጠኞቹን እያሰናበተ እንደሚገኝ እናውቃለን። ተወዳጁ ጋዜጠኛ ዮናስ ከበደ ከኢቢኤስ ቴሌቪዥን ከተሰናበተ ጊዜያትን አስቆጥሯል። በአሁኑ ሰዓትም እንግዲህ በአሜሪካን ሀገር ከቤተሰቦች ጋር እንደሚኖሩም ተረጋግጧል። ተወዳጁ ጋዜጠኛ ዮናስ ከበደም እንግዲህ በዚህ ሰዓት አደገኛ የተባለ የጤና ሁኔታ ውስጥ እንደሚገኝ ተገልጿል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገራችን በሚዲያ ዓለም ውስጥ ትልቅ መነጋገሪያ የሆነውንና ብዙዎችን ግራ ያጋባውን ጉዳይ ይዘንላችሁ ቀርበናል። ታዋቂው ጋዜጠኛ ዮናስ ከበደ በአሜሪካ የፖለቲካ ጥገኝነት መጠየቁን የሚገልጹ መረጃዎች በስፋት እየተሰራጩ ነው። ነገር ግን ጥያቄው ለምን የሚለው ነው። ብዙዎቻችሁ እንደምታውቁት ዮናስ ከበደ ከጥቂት ወራት በፊት ወደ እስራኤል በመጓዝ በቦታው ያለውን ወቅታዊ ሁኔታ ለመዘገብ ጥረት አድርጎ ነበር። ሆኖም ግን ይህ ጉዞ ህይወቱን ለዘላለም የሚቀይር አደጋ ይዞበታል ብሎ የገመተ ማንም አልነበረም። ነገሩ እንዲህ ነው። ዮናስ በእስራኤል በነበረው ቆይታ የሰራቸው ዘገባዎች በተለይ ከፍልስጤም ደጋፊዎችና አንዳንድ ከፍተኛ ባለስልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። እንደ ምንጮቻችን መረጃ ከሆነ ዮናስ በስፍራ ሆኖ በሰራቸው ዘገባዎች ላይ ያልተመቻቸው ወገኖች ቀጥተኛ የሞት ዛቻዎችን ይልኩለት ጀምሮ ነበር። በተለይ በማህበራዊ ሚዲያ በኩል የሚደርሱት መልእክቶች አስፈሪና የግል ደህንነቱን አደጋ ላይ የሚጥሉ ነበሩ። እዚህ ጋር ነው እንግዲህ አስደንጋጭ የተባለው መረጃ የሚመጣው። ዮናስን ያስፈራራው ተራ ዛቻ ብቻ አልነበረም። ይልቁንም የእሱን እንቅስቃሴ በቅርብ የሚከታተሉና የት እንደሚሄድ ከማን ጋር እንደሚገናኝ የሚያውቁ ጥላዎች እንደነበሩበት ደርሶበታል። እስቲ አስቡት፣ አንድ ጋዜጠኛ ለሙያ ብሎ የጦር ቀጠና ውስጥ ገብቶ መረጃ ሲያሰባስብ፣ በዚያው ልክ ደግሞ በስውር እጅ ሲታደን መቆየቱ ምን ያህል አስጨናቂ እንደሆነ። ዮናስ ከእስራኤል ከተመለሰ በኋላም ቢሆን በኢትዮጵያ ውስጥ በነበረው ቆይታ ሰላም አላገኘም። ስልኩ ላይ የሚመጡ ያልታወቁ ጥሪዎችና በቤቱ አካባቢ የሚታዩ እንግዳ ሰዎች ስጋቱን ጨምረውበታል። ከጀርባው ያለው መረጃ እንደሚጠቁመው ከሆነ የዮናስ ዘገባዎች አንዳንድ ዓለም አቀፍ ድርጅቶችንና በጉዳዩ ላይ እጃቸው ያለበትን አካላት ማንነት የሚነኩ መረጃዎችን የያዙ ነበሩ። ይህ ደግሞ በዝምታ የሚታለፍ አልነበረም። መሆኑም ዮናስ የራሱንና የቤተሰቡን ደህንነት ለማስጠበቅ ሲል አሜሪካ እንደደረሰ የጥገኝነት ጥያቄውን ለማቅረብ ተገዷል። ይህ ውሳኔ በሙያውና በአገሩ ላይ ያለውን ፍቅር ጥያቄ ውስጥ የሚከት ሳይሆን ሕይወቱን ለማዳን የተወሰነ አስገዳጅ እርምጃ መሆኑን የቅርብ ወዳጆቹ ይናገራሉ። ዛሬ ላይ ዮናስ በሰላም አሜሪካ ቢገኝም እዚያ ሆኖ የሚሰጠው መግለጫና የሚያወጣቸው ተጨማሪ መረጃዎች ምን ሊሆኑ እንደሚችሉ መላው የኢትዮጵያ ሕዝብ በጉጉት እየጠበቀው ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የጋዜጠኞች ደህንነት በዚህ ደረጃ አደጋ ላይ መውደቁ በነጻነት የመዘገብ መብትን ምን ያህል ይጋፋዋል? በተለይ እንደነዚህ አይነት ጥብቅ የሆኑ ዓለም አቀፋዊ ጉዳዮች ላይ የሚሰሩ ጋዜጠኞቻችን ምን አይነት ጥበቃ ሊደረግላቸው ይገባል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን መረጃ ይህ ነበር። ቀጣይ የሚወጡ አዳዲስ ዝርዝር መረጃዎችን ይዘንላችሁ እንመለሳለን። እስከዚያው ግን ቻናላችንን ላይክ፣ ፎሎ እና ሼር እያደረጋችሁ ጠብቁን። እናመሰግናለን። ቸር ሰንብቱ። ቪዲዮንም እንግዲህ እንደተመለከትነው ዮናስ ከበደ በዚህ ሰዓት አሳሳቢ የተባለ የጤና ደረጃ ላይ እንደሚገኝ ተገልጾ ነበር። ሆኖም ግን ይህ መረጃ ከእውነተኛ መረጃ የራቀ መሆኑን ተመልክተናል። እንዲሁም ደግሞ በትናንትናው ዕለት የተሰማ አንድ አሳዛኝ መረጃ አለ። እሱ ምንድነው? የተወዳጇ ቲክቶከር ዴዚ ወላጅነት በዚህ ሰዓት ህልፈተ ህይወታቸው እንደተሰማም ተረጋግጧል። ብቻ ማሳደግ ልጅ ከባድ ነው። ሲንግል ማምነት ከባድ ነው። ይሄንን እናት ሳትኖር ደግሞ የበለጠ ከባድ ነው።
ዛሬ ያጨበጨበልሽ ዛሬ የስ ብሎ እናትሽን ሲሰድብ የነበረ ነገ ስትቸገሪ እናትሽ ጂጂኪያ ልጇ በዛ ልክ ብትጣላ ዛሬ ግን ቢያንስ ለልጇ ልጆቿን እቅፍ አድርጋ ይዛላታለች። ዴዚ ማን ነው የሚይዝላት? ማንም። እናንተ ነገ እንርዳት ቆሻሾች ናችሁ፣ ሌቦች ናችሁ፣ መርዞች ናችሁ፣ አስመሳዮች ናችሁ። እናት መከታ ብቻ ሁሉን ገበና ሸፋኝ የፈለገ ነገር ቢሆን ይሄኛው ገማ ብላ ቆርጣ አትጥልም እናት ከነ ቆሻሻችሁ። አሁን ዛሬ ትናደድ ዛሬ የፈለገ ነገር ትበል እንጂ እኛ እኮ ብዙ ሚስቴኮች አጥፍተን እኮ ቤተሰቦቻችን በቃ ጣውሪ ብለው እኮ ግን ልንወድቅ ስንል ደግሞ ብድግ አድርገው አያችሁ። ፋሚሊ ደግሞ ትንሽ እንትን ያለው ፋሚሊ ሲሆን ደግሞ ውድቀታችሁን አይፈልግ ሞር በቃ ሶኬት ሆነ አይደለ ታሰይ የሚል ፋሚሊ ቤተሰብ ወሳኝ። ሴት ልጅ ይኸውልሽ የፈለገ አፍቅሪ ቤተሰብሽን ግን ያዋረድሽ ጊዜ ለወንድ ብለሽ አፍቅሪ ሂጂ። ቤተሰቦችሽን ግን ተሳስቶ እንዲናገር እንዳታደርጊ። ቤተሰብሽን፣ እናትሽን፣ ፋሚሊሽን የሰደበ ጊዜ ላንቺ ወንድ አይሆንም እሱ። አንቺን ካፈቀረ ቤተሰቦችሽን ሊጠነቀቅ ይገባል። አንቺ ስትባልጊ እንኳን ኖ ሊል ይገባል። ወንድ ማለት ያ ነው እንጂ አንቺ ስትባልጊ የስ ሂጂ ፑሽ ከእናትሽ ጋር እንዳትነጋገሪ እናትሽን እንትን ነው። ወንድ ልጅ ቤተሰቦቹን ሲያዋርድ ካየሽው እኔን ይወደኛል ብለሽ እንዳትጠብቂ። እናቱን ሲወድ እህቶቹን ሲወድ ሲያከብር የዛን ጊዜ አንቺንም ይወድሻል እንጂ ቤተሰቦቹን ሲሰድብ ለቤተሰቦቹ ሪስፔክት ሳይኖረው ስታይ የስ ምናምን የምትይ ከሆነ ነገ አትኖሪ። ያንቺንም እንዲከበሩ አድርጊ፣ የሱንም ቤተሰቦች አክብሪ፣ እንዲያከብርም አድርጊው። ባለጌ እንኳን ሲሆን ሲጥስ እንኳን ኖ መሆን የለበት። ተጠላልቶ ከቤተሰብ ጋር እንዲኖር እንዳታደርጊ። ዛሬ ይመስልሻል እንጂ ነገ አትኖሪ። ውሸት ነው። አያከብርሽም። ቤተሰቦችሽን ሊያከብር ይገባል። አንቺም የሱን ቤተሰብ ልታከብር ይገባል። እስቲ ተጣልተሽ ተለያይተሽ እንኳን ለምን ይሄ ነገር አይኖረንም? እኛ ለምንድን ነው አበሾች ይሄ ነገር ለኛ ላይ የማይሰራው? ሰው እኮ ሳይስማማ ይለያያል። ኦፍ ኮርስ ግን ለምን ለመገዳደል እንሞክራለን? ለምን በስነ ስርዓት አንለያይም? ለምን ከሱ ፋሚሊዎች ጋር ጥሩ ነገር ለምን አይኖረንም? ከአንቺስ ፋሚሊ ጋር ለምን ጥሩ አይኖር? በቃ የሰው ልጅ ይፋቀራል፣ የሆነ ታይም ላይ ይለያያል። አለመስማማት የመጨረሻው ደረጃ ሲደርስ ልጅሽ ላይ መቼም አንቺ እየተባልሽ ከምትኖሪ በቃ ግን በሰላማዊ ሁኔታ መፈታት ቢችል ለምናሳድጋቸው ልጆች ለልጆች የምናስብ ከሆነ ልጃችንን የምንወድ ከሆነ በብስጭት ሰው ብዙ ነገር ይኳኳናል፣ ብዙ ነገር ይነጋገራል። ግን ከዛ ከብስጭቱ ደግሞ ወጣ ስንል ማድረግ ያለብን ምንድነው? ልጃችንን እንወድ የለ ልጃችን እንዳይጎዳ አይደለም የምንፈልገው። ለምን ሴቷ ቀዝቀዝ ብላ ወንዱን ወደ ራሷ ለምን አታመጣው? ወደ ራሷ ማለት አብሮ መኖር ሳይሆን just ለልጆቿ እየተገናኛችሁ ለምን ራት አትበሉ? እየተገናኛችሁ ስለ ልጆቻችሁ ለምን አታወሩ? ለምን ይሄ ቢኖር ምን ችግር አለ? ወንድምሽ ወይ እህትክ ለምን መኳን ይቻላል እኮ። እንደውም የበለጠ እኮ መከባበር ይኖራል። እኛ ግን ሁሉ ጊዜ በቃ መሀይሞች፣ ደንቆሮች ይሄ ከኋላ ያለን ነገር ምናምን ከባድ ስለሆነ ከቤተሰብ ምናምን ይዘው ተዋርሰን ይዘን እንመጣው ነገር ግን ነው ያና እናደርግ። ባደጋገር ላይ ተቀምጠን ለምን እኔ ሁሉ ጊዜ ሰው እንደዚህ ከባሉ ጋር ምናምን ተለያይቶ ምናምን እንትስ
ሲታዩ በጉርጥ ምናምን ትምህርት ቤት ሊያመጡ እሱ ከምናምን ለምንድን እንዲህ የምታደርጉት? ለምን ቀርባችሁ አታወሩም? ልጆቻችሁን ከወደዳችሁ ዋይ? ይሄንን ጥያቄ ጠይቃለሁ እኔ። ለምን ምን ችግር አለው? ለምንድን ነው እኛ ሁሉ ጊዜ አግሬሲቮች የምንሆነው? ለምን? ልጆቻችሁን ከወደዳችሁ እውነቴን ነው የምላችሁ የሚያዋጣውም ያ ነው እንዴ። እኔ ነገ ድክም ሲለኝ እኔ ሲያመኝ ለምን ብቻዬን እሆናለሁ? በፍቅር ከሆነ እኮ ወይ እንደዚህ ሆኗል እንደዚህ እንትንና ልጃችን ደስ እንዲለው በ15 ቀን አንድ ቀን ወይ በወር አንድ ቀን እራት እንብላ ልጃችንን ይዘን ምን ችግር አለው? ሌላም አግብቶ ከሆነ ከሷ ጋር ሰላም ፈጥራችሁ የእናንተ ህይወት አይቀጥልም። በቃ ግን መርዞች ነን እኛ። መርዞች ነን እኛ ሁሉ ጊዜ ኔጌቲቭ ነገሮችን ነው የምንወደው። ይሄ መባላት መጣላ ኧረ በስመ አብ ኧረ ሺህ ዓመት ላይ ኖር እውነት እንደዛ አትሁኑ። ኤኒዌይስ ግን እኔ ያንን ሟሽናትም እንግዲህ ነፍስ ማር እያለን ለቲክቶከር ዴዚም እንግዲህ ፈጣሪ መጽናናቱን እንዲሰጣትም እንመኛለን። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ማለፉ ተሰምቷል። በደስታና በፈገግታ የደመቀው ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማበት ማየት እንዴት ልብ ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ እጅግ በርካቶችን አሳዝኗል። የነገው የሀገር ተስፋ ለቤተሰቦቹ መከታና እንዲሁም ደግሞ የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንታት በፊት ነበር የምርቃት ካባውን የደረበው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርቶ ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለወንድማችን ነፍስ ይማር፣ ለወላጆቹ እንዲሁም ደግሞ ለወዳጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ መጽናናትን ይስጥልን። ልብሱ ምንም አይመለከትም። አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳየው። እንዴት ላርሽ? ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባህሩን ማጀት አለብኝ። እሺ ይሄ ልሰብረው ነው። ኧረ በእናትህ እንዴት ይብረድልኝ? እሺ ወይ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው። ጉድ ነው ዛሬ። በቃ ቁጭ ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ። የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ። ይሄ ክራንች ስመራ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባ ደሜነ እግረኛው የሰማ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ። እሺ አሁን አንዴ ቆይ አቁሙ። ታይም አውት። ስለዚህ እንትን ልበል እንነጋገር። በቃ በጣም ተሳሰብ ነው። አይንካኝ ጭንቅላቴን ኤክስፕሎት አድርግ። ቻሌንጅ በእውቀት ላይ ተመሰረተ። ከዚህ በኋላ አትነሳም? እርግጠኛ ነኝ አልነሳም። ይኸውልህ ብርሃን በጨለማ ያበራል፣ ጨለማው አላሸነፈው ይላል መጽሐፍ። ኢንተርቪውን እንድትቀጥ እገልጻለሁ። እኔ አልነሳም። በቃ ተነካካኝ። ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። የእናታችሁ ማፀን ወደ ኋላ እንኳን ብትገቡ እነዚህን ሮጠው ያልጠገቡ ህፃናትን የገደላችሁ የቀበሌውም ሊቀመንበር ሆንክ ሚኒሻዎች በእነዚህ ህፃናት ጉዳይ እስከ መጨረሻው አንፋታም። ስለነዚህ ህፃናት ከዚህ ቀደም ሰምታችሁ ሊሆን ይችላል ቤተሰብ። ስለዚህ ስለነዚህ ምስኪን ህፃናት ግድያ የሰማችሁ መሆናችሁ ያልሰማችሁ አንዴ ጉዳዩን በደንብ አዳምጡኝ። እኚህ የምትመለከቷቸው ሁለት ህፃናት ስማቸው አንዱ ያሲን አብደላ ሲባል ሁለተኛው ደግሞ ቀኖ ጉያ ይባላል። ይሄ ግድያ የተፈጸመበት ቦታ በምስራቅ ሐረርጌ ሶዶ ወረዳ ፈየ ቀበሌ በሚባል ውስጥ ነው። የቀበሌው ሊቀመንበር አቶ አደም ይባላሉ። እነዚህ የምትመለከቷቸው ሁለት ሮጦ ያልጠገቡ ህፃናት ወደ ሰርግ ቤት እየሄዱ በሞተር እየሄዱ በመንገዳቸው ላይ ያጋጠሟቸው የቀበሌው ሊቀመንበርና ሚሊሻዎች አቧራ አነሳችሁብን፣ አቧራ አስቡት እስቲ አቧራ አነሳችሁብን ብለው እዛው ባሉበት ነበር በጥይት የረሸኗቸው። ይሄ ምን አይነት ጥጋብ ነው?
አይደለም በኢትዮጵያ በዓለምስ እንደዚህ አይነት ጥጋበኛ አለ? እንደነዚህ ወደ ላይ ካልሸናው ያለ ጥጋበኛ በዓለም ደረጃ ሳለ ወይ? እነዚህ ግፈኞች የገደሉት ወፍን አይደለም ወይንም ዶሮን አይደለም። ዶሮ ራሱ ባለቤት ካለው ይጠይቃል። 9 ወር በሙሉ በማህፀኗ ተሸክማ እየታመመች እየተሰቃየች አርግዛ የወለደች እናት አለቻቸው። እነዚህ ልጆች እንቅፋት እንኳን ልጆቻቸውን እንዲመታባቸው ማይፈልጉ እናት አለቻቸው እነዚህ ልጆች። እስቲ አስቡት የነዚህ የምትመለከቷቸው እናቶች ልጄን በምን ምክንያት አጣው ይበሉ? እንዴት አቧራ አነሳ ተብሎ ልጄ ተገደለ ብሎ ይቀበሉ? በቤተሰብ ቦታ ሆናችሁ አስቡት። ስለዚህ አንድ ነገር ብቻ ልማጸናችሁ ነው የመጣሁት። የነዚህ ህፃናት ግፍ ህመሙ የቤተሰቦቻቸው ብቻ ይሁን ካላላችሁ እውነት እናንተም ተሰምቷችሁ ከሆነ እነዛ ጥጋበኛ የቀበሌ ሊቀመንበሩም ሆነ ሚኒሻዎች ለዚህ ጥጋባቸው የሚገባቸውን ቅጣት ማግኘት አለባቸው ብላችሁ የምታምኑ ከሆነ በፈጠራችሁ አምላክ ይሄንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጉ። በዚህ መንገድ ለነዚህ ህፃናት ድምጽ መሆን እንችላለን። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። የሚያሳየኝ ፍቅር እንዲህ ነው ብዬ የምገልጸው አይደለም። ዳኒ ሴት ልጅ በጣም ይወዳል፣ ያከብራል፣ ይንከባከባል። እኔ ግራ የሚገባኝ ዳኒ ለምንድን ነው ማታገባው? እንደዚህ ሆነ። ያንተ ሚስት እኮ ታድላ እንዴት ይሁን የምታረጋት እለዋል። ዝም በይ እንዲህ ሶሪ ምናምን ብሎ አድበስብሶ ያልፋል ሁልጊዜ። እስካሁን ድረስ እኛ ህይወታችንን ዲፋይን አድርገን አልጨረስንም። ምን እንደምንፈልግ፣ ምን እንደማንፈልግ፣ ምን እንደሚያስደስተን፣ ምን እንደሚያስከፋን እሱ እኔ ገና ሳቀው ህይወቱን እንዲጥርት አድርጎ የሚያቅሰው ነው። እኔ በጣም እሱ ነገሩ ያስገርመኛል። እንደሚፈልገው ኖሮ አልፏል። በቃ የሚፈልገው ይሄንን ነው። ምናልባት በህይወት ያልፈለገው ነገር ይሄ ቀብር ሊሆን ይችላል። እንዲህ መቀበር፣ እንዲህ መታጀብ፣ እንዲህ ስለሱ መነጋገር አይፈልግም። እንደዚህም እንደተባለ እንዲያልፍ ነው ይፈልግ። ከሰው ጋር ስትገናኙ የመጨረሻ መሆኑን አለማወቅ እንዴት ይጎዳል! እንዴት ይጎዳል! አሁን የሚሰማኝ የመጨረሻ ያገኘው ጊዜ በደንብ አቀፊያ ይሁን በደንብ ስሜው ይሁን ምን ተሰምቶት ይሆን አላቅም። ዳኒ ሁሌም እወደዋለሁ፣ አከብረዋለሁ፣ እወድሃለሁ ብዬው ማቅ መሆኑን አላቅም፣ ግን ዳኒ እወድሃለሁ። ማንኛውም ቤተሰቦች ለዛሬ ጅላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረ እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ